እንችላለን። ሰላም ጋይስ እንዴዳችሁ? ይሄ ሳምንታዊ the 1 minute podcast show ይባላል። እንግዲህ ይሄ በዩኒቨርሲቲ ውስጥ ያለ የመጀመሪያው ፖድካስት ነው። በኤፒሶድ 2 መተንላችኋል። እንግዲህ የዛሬው ገስታችን ያው እኔ ከምነግራችሁ እሱ ያስተዋወቅ ራሱ ስሜ ዮሐንስ ካሳሁን ይባላል። ኔክስት ዶር ነኝ። ያው ገስት ልትሉኝ አይገባም። እንደገና ሁለተኛ ዓመት የኤሌክትሮ ሜካኒካል ተማሪ ነኝ። ኦኬ ሁለተኛ ዓመት በዚህ ሁለት ሴክሽን ናቸው። ሁለታችን አንድ ሴክሽን ነን። ኦፍ ኮርስ ሲቪል ኤሌክትሮ ሜካኒካል እና በቃ ሁሌም የምጠይቀው ጥያቄ እዚህ ፖድካስት ላይ መጀመሪያ እንዴት ነው እዚህ አፍሪ ባዲ መርሲ እንዴት ገባል? እንዴት ወደዚች ላይክ መጀመሪያ እኛ እንትን ነበር የምንፈተነው፣ ያ ምንድን ነው የሚባለው ኦንላይን ነበር ስንፈተን የነበረውና ላይክ ገብቼ አይቼው ነበር ምናምን ስል አልጠበኩትም ነበር። እዚህ ገባለሁ ብዬ አላሰብኩም ነበር። ኦኬ የተፈተናችሁ እዚህ ነበር የተፈተናችሁ? አዎ ኦንላይን ተማሪዎች ነን እና እዚህ እያደርኩም አላውቀውም፣ ዶርሞቹን ራሱ አላውቀውም እና በቃ ልክ ከውጪ ስታየው ነው አስቱን ከውጪ ላየው በጣም በቃ አሪፍ ነው እና ገብቷል አይደል? ብዙ ነገር አለው እና በቃ አየሁት እንደዚህ። ከዛ ፋዘር ግን አዲስ አበባ እንድገባ ነበር የሚፈልገው እና የሆነ ብቻ ነገር ክላሽ አደረገና እዚህ ተፈትኜ እዚህ ገቡ። በቃ ጓደኞቼ እንደዛ ነገር ምዝገባ ምናምን እንዴት ነበር? አንተ ታውቅ ነበር ፕሮሰሱ ላይ ያለፈው ገስታችን እንደዛ እንኳን አልነበረም። ያጎቴ ልጅ ደወለልኝ፣ ዮሐንስ ምን አስቱ እንደዚህ ነገር ተጀምሯል እስቲ ሞክር አለኝ። ከዛ እንዲሁ በቃ ዝም ብዬ ነው በፍላጎት ነው የመጣው ማለት ኦፍ ኮርስ ፍላጎት ፈልጌ ነው። አስቱን ከአዲስ አበባ አስፈልጠን የመጣው። አዎ በጣም ስትመጣ እዚህ መጀመሪያ ላይክ ፍሬሽማን ምን ዲፓርትመንት ላይ አስበን የመጣው? አክቹአሊ መጀመሪያ 12 እያለሁ እንትን አልነበርኩም፣ ወጣ ገባ ነበርኩኝ ማለት አላሰብኩትም። ምን ዲፓርትመንት ላይ እንደምገባ አላሰብኩም፣ እንደማንኛውም አበሻ ማለት ነው። እና ከዛ በኋላ እዚህ ስመጣ ሁለት ነገር አይኔ ውስጥ ገብቶ ነበረ፣ ኤሌክትሮ ሜካኒካል እና ያው ሶፍትዌር እንደማንኛውም ተማሪ እና ባይ ዘ ዌይ ለአንድ ፖይንት ነው ከእንትን የወረድኩት ታውቃላችሁ እናንተ ያው ኔክስት ዶር ነን ጂፒኤ ምናምን ታውቃላችሁ። 377 ነው ያመጣሁት፣ 378 ነው መግቢያው። ብዙ ችግር ነበረ፣ ብዙ አተካራ ውስጥም ገብተን ነበረ። ሎጂክ አስተማሪ ውጤቴን አበላሽተው ምናምን ሚልኪ ነገር ነበር እና ከዛ ልክ ፈርስት ጂፒኤ ከ3.5 ምናምን ሲመጣ አክቹዋሊ በቃ የሶፍትዌር አላማዬ ጠፋብኝ። በቃ ተበላሽቷል ውጤቴ እና እንዴት አባቴ ነው ከዚህ በኋላ እንደዚህ ብሰራ ምናምን ብያ። ከዛ በኋላ የሰከንድ ሴሚስተር ሰራሁ 398 ሳመጣ አልኩኝ ስቲል ቻንስ አለኝ ብዬ አስብ ነበረ። ከሰከንድ ሴሚስተር በኋላ ምርጫ ቢኖር ግን ኦልሬዲ ታስታውሳላችሁ ፈርስት ሴሚስተር ላይ እና በቃ እነዚህ ነገሮች ከባድ ላይፍ ዲሲዥን እንዳደርግ መርጦ አድርገዋል ነው። ሪግሬት ታደርጋለህ አሁን እንትን ሜካኒካል በመግባት? ኦፍ ኮርስ ኖት ሪግሬት አላደርግም። እግዚአብሔር ፈቅዶ ሊሆን ይችላል እዚህ ያስገባኝ እና ደግሞ ፍላጎቱም ያለኝ ነገር እዚህ ውስጥ አለ። ላይክ እኔ አሁን ኤሮስፔስ በጣም ነው የሚመቸኝ፣ ድሮኖች ምናምን እንደገና አውሮፕላን ጥገና ምናምን እና ልክ ሳየው እዚህ ውስጥ አለ እንደዚህ ነገር ካለ ኦፍ ኮርስ ነው ኢንተረስትድ ያደርጋል። ምክንያቱም አብዛኛው ሶፍትዌር ትምህርት ላይፍ አንድ ነገር ላይ ነው በቃ ሲትል የምታደርገውና ሁሌ አስበው ኮምፒውተር ላይ ስትኖር ህይወትን ሙሉ ኮድ እያደረክ ነው አስበው። ኦፌንሲቭ እየሆንኩ አይደለም የራሴ ፍላጎት ግን ስለ እንትን ምን ታስባለህ? ለምሳሌ አብዛኛው ፒፕሎች ማለት ሶሪ ግን ሶፍትዌር ነው የሚፈልጉት። ከምን የተነሳ ነው ማለት ታስባለህ? አንተ ራስህ ከምን ተነስተህ ነው የፈለግከው? እኔ ያው ወንድሞቼ ስለተማሩ ነው። ወንድሞቼን ሳያቸው በቃ ሞቲቬት አደረገው። እኔ ባይ ዘ ዌይ ቤተሰቦቼ ሮል ሞዴሎቼ ናቸው። ከዚህ በፊት አባቴም ሮል ሞዴሌ ነው፣ እናቴም እንደዚሁ፣ ወንድሞቼም እንደዚሁ፣ አክስቴ አጎቶቼ ልጆችም እንደዚሁ። ያ ነገር ያነሳሳኛል። በቃ
እነሱ ጥሩ ነገር ላይ ስላሉ እኔም ጥሩ ነገር ላይ ነው ስትራይክ ስለማድረግ እንደዛ ነገር ማለት ነው። ሌሎች ሰዎች ሶፍትዌር አብዛኛውን ሰው የሚመርጠው ለምንድን ነው ታስበው? እኔ ጃ አሁን እዚህ ግቢ ሲመጣ እዚህ ግቢ ስፔሻሊስት እንትን በጣም አሪፍ ኮርስ የሚሰጡት ሶፍትዌር ነው ስለሚባል አብዛኛው ጎበዝ ተማሪ ደግሞ ታውቃለህ ያ የሆነች ለየት ያለችዋን ከበድ ያለችዋን ነገር ቢያት ይፈልጋል። አድርግልኝ እንጂ ሳይነፍ ስለሆነ ሁላችንም ማለት የሆነ አፕላይን ማት ስለማይኖር ምናምን ሰፈሪንግ በጣም ብዙ ሰው ሶፍትዌር እንትን የሚለው እንደዛ ነው። እየጠየቅኳቸው ምናምን ብዙ ልጆች እንዴት ነው ለምንድን ሶፍትዌር ያድርግ የፈለግከውን ስትለው አይ እኔ አፕላይድ ማትስ አመልጣለሁ ምናምን። ኢቨን አርክ ራሱ የገቡ ልጆች እኮ ከማትስ ምናምን ለማምለጥ ነበር የእኛን እድል የዘጉብን። ገብታችሁ ምንም ካልሰራችሁ ነው የሚቃወማችሁ እንጂ ዘግታችሁ ከሰራችሁ ችግር የለም። ያ ሞር ዛሬ የምናወራው በደንብ አወርተናል፣ ግን ስለ ፍሬሽማን ይር ነው። በቃ ፍሬሽማን ከመጣህ በኋላ ያለህን ህይወት ማለት ነው። ባድ ኤክስፒሪየንስ፣ ጥሩ ኤክስፒሪየንስ፣ ከግሬድ ጋር በተገናኘ የላይፍ ኤክስፒሪየንስ ተመልሰናል። በሻይ ነው ዛሬ እንግዲህ ፖድካስታችን ላይ መቅረብ የምትፈልጉ ሰዎች በሙሉ የሆነ ግብዣ ይኖራል። ሻይ ስለዛ በቃ ወደ ጥያቄያችን ስንመለስ ያው የመጣው ምክንያት በቃ ፍሬሽማን ሙሉ ኤክስፒሪየንስ አይደል የተማርክበትን ነገር ከዜሮ ጀምርልን እስቲ። እዚህ ግቢ ገባህ፣ ግቢ መግባት እራሱ ምን አስተማረ ማለት ፍሬሽማን ላይ ያሳለፍነው አዲስ ህይወት ስለሆነ ብዙ ሰው የሚለው ብር አጠቃቀም ብር አጠቃቀም የሚባለው ነገር በተለይ ደግሞ ባለፈው አመት እንግዲህ እንትና አንቀበልም ነበር ፍሬሽማን ያው ታውቃላችሁ አስቱ ስገቡ ኮሼሪንግ አይሰጥም ነበር ካወቀ እና ሰው ቤተሰብ በሚልክልህ ነው የምትበለው እና በቃ ከባድ ነው ገብቶሃል። ራስን እንትን የምትለው ማኔጅ የምታረገው ገንዘብ ላይ ያለው እና ቻልክበት። እኔ አልችልም እስካሁን ገንዘብ አይችልበታለሁ። በፊትም ትችል ነበር። በፊትም ግን እንዳሁኑ አልነበርኩም። ያንስ ብሪት ይቋጥራል ይባላሉ። ፕሮባብሊ ከድሮን ጀምሮ ቋጣሪ ሰው ባይዘው አሪፍ ስኪል በአግባቡ ገንዘብ ስትጠቀም ሀበሻ ቋጣሪነት ይመስላል። በጣም ጓደኛ ገንዘብ ካየብህ ጋብዘኝ ትባላለህ ማለት ከሃይስኩል ጀምሮ ገንዘብ ከያዝክ ጋብዘኝ። ኦኬ ሌላ ነገር ላይ ከሃይስኩል እና ፍሬሽማን ምንድነው ልዩነት ያለው ነገር ላይ ከገንዘቡ ሌላ? ያው እዚህ የምታድረው ነገር አንድ አለ። ያው ማደሩ ምን ተጠረብህ ላይክ የመጀመሪያ ቀን ስገባ ራሲ ዶርም አይደለም ያደርኩት። እሱን ነገር ብታጫውተን እንደውም ደስ ይለኛል። በቃ ልክ ስገባ ዶርም የነበሩ ላይ ይላል የሆነ ልክ የኔ ዶርም እንግዲህ ብሎክ 11 ነው አስበው። ከዛ በኋላ አራተኛ ፎቅ ነው የመጨረሻው በአራት እንደዚህ ዮሐንስ ነው ማለት ነው በዋይ ቤት አለ እና ሄጄ ልክ ስወጣ ደረጃው እንግዲህ ታውቃለህ የአስቱ ደረጆች እንዳለ እዛ ብሎክ 50 ብሎክ 47 48 አይታችኋል። እንዲህ ዙሪያ ሰዓት ሄድና እንደዚህ ከዛ እንዲህ የምትመለሰው ኤልቲ የሰራውን ሰውዬ ግን ባገኘው ብቻ እሺ ተሸለባለ እና ከዛ እዚህ ላይክ ጓደኞች አሉ ነበሩና ዮናስና ላይኩን ይባላሉ። ሻራውት ዮናስና ሊሮይ ሳይቀር እና ላይኩን እኛ ዶርም እና በቃኛ ጋር አደራለ። የዮናስ ዶርምም ብሎክ 14 ነበር። ብሎክ 14 ታውቁታላችሁ። ዶርሞቹ የሞቱ ዶርሞች ናቸው። ሽንት ቤት አይደለም ምናምን እና በቃ ብሎክ 10 እንደ አጋጣሚ ከዛ ሶስቱም አልመጡም ነበር ከአንዱ በስተቀር ሊሮይ ማለት ነው። ከዛ ተኛ ምናምን ባዶ ነበረ። ከዛ ምንድነው የሚባለው
በቃ የመጀመሪያ ቀን ከቤት ወጥተህ የራስ ቤት ውስጥ ስገባ እንደዛ ተሰማኝ ምናምን። ዋው እንግዲህ ፋዘር ራሱ ተው ትመለሳለህ ብሎኝ ነበር። ላይክ መጀመሪያ ቀን ይዤ ስመጣ የመጣሁት እቃ እንዳይመስል እንዳለ ሻንጣ በቃ ሁለት ሻንጣ ይዤ ነው የመጣሁት። ኧረ ተው እዚሁ ነው ሰፈር ቡልቡላ ነበርና ኧረ ተው እዚሁ ነው ሰፈር ታያለህ ሳምንት አቆያትም ምናምን አለኝ። ከዛ እኔ ግን በቃ አልሰማም አልኩኝ። ገባሁ። ቀደም ነው ደምዚ ነበር። ኧረ አልነበርንም እኮ ልነግርህ እኮ። ከዛ የግቢ ምግብ እንሞክራለን። ከዛ ልጆቹም መጡ ሊሮ የሚባለው እና ማለት ኤኬኤ ማን እንደሆነ ታውቃላችሁ? አስተምራችሁ አሁን ሰከንድ ይሮ ናቸው እና ያው ስሙን ማጥፋት አልፈልግም፣ ይቅርታ ማጥፋት ከፈለጋችሁ እና ከዛ ተዋወቅናቸው። እነሱንም ሊሮይንም ተዋወቀን። ባይዘው የሊሮይ አስተዋወቅ ከኔ ጋር በጣም የሚያዝናና ነው። ዘመድ እንደሆነ ራሱ እዚሁ ነው ያወቀን። እና ሊሮይ ልጅ ነው እና ስለ 17 ዓመቱ ምናምን ነበር ሲገባ ማለት ነው። እና ማዘሩ በጣም ፕሮቴክቲቭ ነች። በጣም በቃ በጣም ጎበዝ የሆነች እናት ነች። እና እኔ እዚህ ጋር ተኝቻለሁ። የሊሮይ አልጋ ላይ ዮናስ ተኝቶ ነበር ብያለሁ። ከቻለቻ እንደ ዮናስ ሽንት ቤት ሄዶ እኔ እዛ ጋር ልክ ስነሳ የእሱ አልጋ ተበላሽቷል። እኔ ራሴን አነጥፌ ነው የተነሳሁት። ኖቲስ አለ። ልክ በሩን ክፍት ቁልፉን ይዛ ክፍት ስታደርገው እኔ አየችኝና ማን ያለች? ዮሐንስ ነው። ምንድነው? ምን ልሰራ ነው? እና እዚህ አልጋ ላይ ምንድን ነው የተኛው? ከዛ አስደነገጠችኝና ኧረ እባክህ እንዴ ምንድነው እና እኔማ በቃ እዚህ ዶርምም ፍሪም ቢኖር አልገባም ምናምን አስደነገጠችኝ። እንግዲህ ኖቲስ የመጀመሪያው ያየኋት እሷን ነው ማለት ነው ከትልቅ ሰው። እና ከዛ በኋላ ወጣን ምናምን። ከዛ ልጁ መጣ። ከዛ ሊሮይ ሲመጣ ኮፈስ ብሎ ቁጭ ብሎ ነበረ። ተግባባ ነው። ስም ማን ነው? ሊሮይ የምን ሰፈር? ኦኬ የኛ ሰፈር ልጅ ነው እንደሆነ አወኩኝ። ቡልቡላ ሳይሆን የአያቴ ሰፈር ማለት ነው። ሪቺ ያልኳቸው አለ ሪቺ ቴሌግራጅ ምናምን እና አንድ ሰፈር ነን። እዛ ሰፈር እንዴት ታውቃለህ? ተግባባን። ከዛ ምግብ ካፌ ሞከርን መጀመሪያ። ደግሞ ፈርስት ኢምፕሬሽኑ እንዴት እንደሚያስጠላ የካፌው የመጀመሪያ ቀን ገብታ መጀመሪያ ምግብ እንደነበረ ዲክክና ሽሮ ነው ያረገን ግን ጽድት አድርጌ እንደበላው አስተውሏል። እግዚአብሔር ነው እንደተመጠራ አላውቅም ማለት እኔ ብቻ የመጀመሪያ ቀን እንደዳግምና እንደጎሉና ፍርፍር እኔ አላደርኩም የሆነ የደከረተ ፍርፍር ፎቶ ላጉልኝ ደንግጬ ምናምን። ከዛ መሳሳን ነው የደረስኩት። ከዛ ይቀመስተዋልና ገባሁል። እዛ ልክ እኔ ዳቦን ሁለት ዳቦ አደረኩልና እኔ ምግብ ያንሳለሁ እንትና እቺ መሸብዶ ፍሬሽማን ሲመጡ ሁለት ዳቦ አንጃ። ከዛ እንዲያርጌ ግራዋ ነው የሚለው። ከዛ እኔ አልገባም ብዬ በቃ ወጣ ግራዋ ማን በጣም ነበር ይበርማል። እኔ ግን በጣም ይበርማል። ይሁን በዘርፎር ጀምሬ ይሁን አረ እኔ ዘርፎር ጀመርኩት ፈርስት በቃ ቁጭ ብዬ አጥረች ይወጣው ጨምሬያለሁ። እኔ የሰው ግላስ ሌላ ሰው እንደዚህ አይ ምናምን ብሎ ተቀበለ ዘው መልቻለሁ። ከዛ ተያየን ነው የምልህ አራታችን ኖቲስ። ከዛ ተያየን እንድንሆነ ይሄ ምግብ ነው በቃ ምን ቀጥልም አልመሰለም። በቃ አንዴ ዳርክ ሲሆን አስቧል። ልክ ሁሉ ነገር ብልሽት ነው እሺ ያሰብከው ነገር እና ሪያሊቲ ሆነ ክላሽ ያደርግ። ከዛ እሺ ክብነሽ እና ምናምን የዛኔ ኬኬ ምናምን አልነበረ ኬኬ ሴንትራል ነው ስላልነበረ ያው ኦልሬዲ ወይ ክብነሽ ወይ እንትን ራሱ ቲቸርስ ራሱ አልተከፈተም። ወርከርስ እና እስቲ ክብነሽ ብለን እንግባለን። ማን ያዘዝነው እኔ መቼም ነው የማረሰው ሽሮ፣ ድንች፣ ቀይ ወጥና እንቁላልና የሆነ ነገር አድርገን ያዘዝነው ለ4-5 ምግብ ማለት ነው። እሺ በስማ ሊሮይ ታሞ ነው የመጣው ማለት። ከዛ ሳምንት ሄዶ ታሞ ምናምን ነው የመጣው። በቃ ሰውነታችን እርብሽብሽ አለ። ላይክ አርብ ማታ ላይ ሁላችንም ወደ ቤት 2 ሳምንት ቤት አንሄድም የተባባሉ ልጆች አርብ ማታ ላይ ይኬዳ 2 ሳምንት
ብቻ ምግብ በጣም ከባድ ነበር። በጣም ምግብ ከባድ ነበር። ይለመዳል። ታመሙ ግን እኔ ግራ ገባኝ። እኔ እስካሁን አልታመምንም። ምግብ ብለሽ አሁን እንበላለን። ኧረ በስመ አብ ሰውነትም ላይፈቅድ ይችላል። ከዛ የእንትን ኤክስፒሪየንስ የክላስ ምናምን ኤክስፒሪየንስ ማለት የሃይስኩል እና የዚህ ክላስ ዲፈረንት። ለምሳሌ አለ አይደል ይሄ አስተማሪ የለም ይላል ክላስ ምናምን እሱ ፖይንት ደስ ነበር የሚለኝ። ዛሬ ክላስ የለም ተብሎ ቴሌግራም ላይ ሲላክልህ እኮ ያለው እኛ ኤክስፒሪየንሳችን በቃ ሌክቸር በቃ ረጅም አይደለ በቃ አንዳንዴ እንቅልፋችን የምንተኛበት ጊዜ አለ። ያው አንዳንድ ክላስ በቃ እንቅልፍ ሰዓት ክላስ አይደለ እንደዛ አጋጥሞ ሳይኮሎጂ ያው አስተማሪዎቻችን ኢንትረስቲንግ አስተማሪዎች ነበሩ። ከማትስ በስተቀር ማትስ ሲጀመር ገብቶም አያውቅም። ልክ ሚድ ልክ ሲመጣ ገባ ምናምን 1-2 ቀን ገባ ምናምን ስም ግን አልጠቅስም። ራስን ታውቃለህ ብቻ ያው በቃ እሱ ደስ ይል ነበረ። እና ደግሞ እንደዚህ ብዙ ሆነን ተምረን አናውቅም። ሃይስኩል ማክሲመም 30 ሰው ምናምን 30-35 ሆነን ተምረን የተማርነው አይጎዳ ስኩል ኦፍ አይጎዳ። በተለይ ደግሞ ቡልቡላ 8-9-10 ቡልቡላ ነው የተማርኩት፣ ቡልቡላ ብራንች። ከዛ 11-12 ደግሞ ሳሪስ ብራንች ነው የተማርኩት። እዛ የተማርኩት ቡልቡላ ብራንች እዚህ ብዙ ተማሪ ጓደኞች ጋር እና ያን እንትን እንድንነግር እንፈልጋለን። ማለት እንዴት ነው ከአንድ ዶርም ውስጥ ምናምን የተፈጠረው ነገር አለ። ያው ኤክስፒሪየንስ ናቸው። በቃ ፍሬሽ ላይ ከገባ በኋላ ስትሬንጅ የሆነ በቃ የገጠሙ ችግሮች ምንድነው? ከችግሮቹ ሊጣ ከዛ ወደ ጥሩ ነገሮች ካጋጠሙ ደግሞ ደስ ብሎኝ ከችግሩ ያው ነገር ያስታል። እዚህ ግቢ ሆነው እኔ በጣም ኤክስትሮቨርት የሆንኩ ልጅ ነኝ ማለት ከብዙ ሰው ጋር ነው። እዚህ ግቢ ውስጥ ከኔ ጋር አብሮ ሰው ሲሳቀቀው ምን ያውቀው ነበር ሰላም ይለኛል። በጣም ኤክስትሮቨርት ነኝና ኢቭን አብራችሁኝ ስትሄዱ ነው ታውቃላችሁ ሰው ሰላም ብሎ ነው ከአንደኛ እስከ 5ኛ ዓመት ማለት ነው። ያው ፒሲ እንደተሰረቁ ከ1 እስከ 5ኛ ዓመት ድረስ ያውቃሉ ብዙ ሰው። ያው ለሶስታችንን ነው ትሪክ ነው የሰራም ነው የምለው። በቃ የሚገርም ስቶሪው ከዜሮ ይጀምራል። እንቀጥል። እሺ ከዜሮ ጀምሮ እስቲ ቆይ አሁን ብሎክ ስንት ነበር? 11 ነበር። እኔ 11 ነኝ። ከዛ እንዴት ወደ 10 ራሱ እንደተዘዋወርክ ምናምን ንገረንና ያው ጮኸው ተሰልፍተን ያው እኔ አልተዘዋወርኩም ቴክኒካሊ። ብሎክ 11 የሆነ ጊዜ ፒሲ ተሰርቋል ነበር የፈተና ጊዜ እና ያን ነገር ሲሰማ ያው ሊሮይ ከዝኔ እንደሆነ ነው እሱን ራሱ አልጨረስኩላችሁም። እናትዬው አስደንግጣ ይህን ልጨርስላችሁና ወደዛ ልሄድ ወይስ እንዴት ነው? እሺ ፍሎ እንደሚያደርገው አድርገው ግን እና ከዛ ያው ቅድም ስላልጨረስኩት ነው ጨርሰዋለሁ። ሊሮይ ከዝኔ ነው እና ከዛ እሱ ጋር ነበረው ፒሲን ማስቀመጠው እና ልጁ ማለት ነው የሰረቀ ልጅ ስም አልጠራም። እሱ ልጅ ሚስተር ኤክስ ማለት ነው። ፒሲን ሳስቀምጥ ምናምን ያውቃል፣ ኖቲስ ያደርጋል። እና 3F መጥቶበት ፈርስት ፍሬሽማን ወድቆ ነበረ። 3F አምጥቶ ከዛ ያው የዚህ ግቢ ህግ ታውቃለህ እና ፈርስት ሴሚስተር ላይ 3F ካለብህ ምንድን ነው የምትባለው? አንድ አመት ትደግማለህ። እና ይሄን ነገር አይቶ ነበረ። ሊያውም ልጁ እኮ በጣም ጥሩ ነው እንደዚህ የምንጠብቀው አይደለም። እና ደግሞ ስኮላር ሆና ይሞክር ነበር። እንዲህም ኤክስፔክት አላደረኩትም። ገብቶሃል? ያው ጓደኛችንም ነው ምናምን አንድ ዶርም ውስጥ ጀመር። እነሱ ዶርም እኔም እመጣ ነበር እነሱ ጋር አዝጌ ነው የሚሄደው ምናምን እና በቃ ያበደ ካልኩሌሽን ሲሰራ ነበረ። ቀስ በቀስ እንደ ኢንፊኒቲ ስቶንስ አለ ያው የሶስቱንም እንትን ሎከር አለ። ቀስ በቀስ ቁልፍ አንዳንድ እየወሰደ ሰርቆ አስቀመጠ እሱ ጋር። እኔ እኮ ሰብሮት ምናምን መስሎኝ እሺ። እና ምን አይነት ድራማ እንደሰራ ልንገራችሁ። በቃ እሱ ቀጣይ ሰከንድ ሴሚስተርን ያስገቡኛል 3ኛው ኢፍ የመጣብኝ ማትስ ስልክ ይዤ ገብቼ ምናምን ብሎ በቃ ጀብሪል ሻውርቶ አሳምኗቸዋል። ከዛ
ምንድነው ሁላችንም ክላስ ያለን ቀን ያውቃል። ሁላችንም ደግሞ አፕላይድ ማትስ ያለን ቀን ማለት ነው። ሰከንድ ሴሚስተር ላይ አፕላይድ ማትስ እንማራለን። ማንም አይቀርም እንግዲህ አፕላይድ ማትስን እና ለለሃለው እኛ ስንሄድ ከዚህ በፊት አብሬው ሄጄ ምናምን ነገር ቼክ ሪፐብሊክ ለመሄድ ምናምን ማተብ ሲያስመታ አብሬ ያስመትቼዋለሁ እና ታምነዋለህ እንትን አለብኝ ኤምባሲ ቀጠሮ አለብኝ ብሎ ነገረ። እኔም አብሬያችሁ እወጣለሁ አለ። እሺ አለ። ከዛ ወጥቶ ተመልሶ መጣ። እኛ አናውቅም እንግዲህ ተመልሶ መጣ። እንደ ኤምባሲ እንደሄደ ነው የምናውቀው። በቃ ወጥቶ ምን እንዳደረገ ታውቃለህ? ሎከሮቹን ታውቃቸዋለህ? ሎከሩ ሲከፈት በጀርባው በኩል እንትን አለ አይደል? እቺ ትፈታለች አይደል? ተገነጠለ ብሎ ለማስመሰል ፈቷት። ግን ምን ረሳ? ቁልፉን ከፍቶት ነው ያወጣው። ገብቷል። ጀስት ኢን ኬስ ከመጣን ተበላሽቶ ነው ላስተካክለው ነው እንዲህ ማለት ነው። እና ቁልፉን እዚህኛው ነገር ላይ ያለ ሃንግ አድርጎታል። እና ከዛ ገብቷል። ተገንጥሏልም ሃንግም ተደርጓል። ቁልፍ ያለው ሰው ከሆነ ቁልፉን ከከፈተ በኋላ ይሄ እንዴት ሃንግ ይደረጋል? ገብቷል። ከዛ እንደዛ አድርጓቸው ፒሲያችን ወሰደ። የሱንም እቃ መሬት ላይ ጣለ ምናምን። ከዛ የራሱን ፒሲ የሽ ጓደኛ ነበረችው እዚህ ስም አልጠራም የሷንም ስም ለሷ ሰጣት አስቀምጠላት ማለት ነው። ከዛ በቃ ምንድነው የሚባለው ይሄ የተወሰደው ፒሲውን ይዞ እሱ እንግዲህ ቃሉ ሲናገር አርሴማ ቤተክርስቲያን ውስጥ አስቀምጨዋለሁ ምናምን ነበር ያለው። ቤተክርስቲያን ውስጥ ኖቲስ እንዴት ቤተክርስቲያን የሚሄድ የነበረው ማለት ነው። እንግዲህ ጋይስ ተመልሰናል። የሆነ አንዳንድ ቴክኒካል ብልሽቶች ያው እንግዲህ እንደምታውቁት ስቱዲዮ ውስጥ አይደለም ዶርም ውስጥ አይደለም። በቃ እሺ ከላይ ነበር ያቆምኩት። ያው ልጁ አርሴማ ቤተክርስቲያን እኔ ጋር አርሴማ ቤተክርስቲያን ራሱ ሰው ባይ ሻይ ተፋ እሺ አርሴማ ቤተክርስቲያን ውስጥ አስቀመጠ። ከዛ ምናምን አረገ። ከዛ እኛ ሊሮይ ከዝኔ ያልኩ ልክ ዶርም ሲገባ የበሩ እንትን አላ በብሎን ተፈቶ ልቋል ምናምን ደንግጦ ደወለልኝ። ከዛ እኔ ከክላስ ተስፈንጥሬ እንደወጣሁ ነው ማለት ፒሲ ተሰረቀ ሲባል ከዛ ስናየው መረጋጋት ከበደ። መጀመሪያ ያው ስትሰረቅ አላ ስሜት ውስጥ የምትሆነው እና በቃ ቁጭ ብለንም አላሰብንም ምን እንደሆነ ምናምን። አሁን እንግዲህ ያን ነገር ብናይ ኖቲስ እናደርገዋለን። ገብተዋል። ኖቲስ ያስደረገን ሰው እንግዲህ በጣም ሻታውት ልውል ሉሌ አንቺ ነሽ እና ገባን ነው አየነው። ደነገጥን። እንደዚህ የሚያደርገንን አላሰብንም። ከዛ ለሁሉም ተጠራ። ገብቷል። ለይኩድም ተጠራ፣ ዮናስም ተጠራ። ከዛ ያው ከዛ ተደወለለት እና እስቲ ምናምን ሚስተር ኤክስ ማለት ነው። እዛ በቃ ምናምን እኔ በቃ መንገዱ እንደዚህ ቀርቦኝ አያውቅም ምናምን ፊልሙን ሰራብን። ከዛ ላይክ በጣም ሜኖፕሌት ነው ያደረገኝ ታውቃለህ። የዛን ቀን በቃ እንዳታስብ የሆነ ነገር ያስባል። እንደዚህ እናንተንም ጠርጥሯል። እናንተ ሶስተኛ ፎቅ ነበራችሁ ከኛ ፊት ለፊት። እዛ ፊት ለፊት ያሉትስ ስንገባ ስንወጣ ያሉ ምናምን እዛ ጎል ላይ ተፈተሽ ሁሉም ጋር ይፈተሽ። ከዛ ምን ይደረግ ተረጋጉ፣ ችግር የለውም በጣም ካልም ሆኗል። ላይክ የሰረቀም አይመስልም። ገብቶሃል። በጣም ካልም ሆኗል። ልጠረጥሮም አችልም። ከዛ እኛ ኢንስፔክተር ጠራ። ልክ ስንጠራ ይፈተሽ ተባለ። ሙሉ እንት መጀመሪያ ምንም ነገር አክሽን ከመውሰዱ በፊት ይፈተሽ ተባለ። ከዛ አስፈተሸን አጃጃለን። በስማ ወረቀት ያዝና የቀረ ተማሪ ካለ መዝግብ አለኝ። ስም አስያዘኝ። ስንት ሰዓት ወጡ ጻፍ እና ዮናስ ተመለስ እንጂ ዮናስ ምን እያደረክ ነው ምናምን ሲለኝ አዎ ለካስ እንደዚህ አይደረግም ምናምን አልኩኝ። ከዛ ኢንስፔክተሩ ልክ እንትን ሲያደርግ ዮናስ ላይ ያጣበቀበት ምን ይላል መጨረሻ የወጣው ዮናስ ነው። ዮናስ ነው መጨረሻ የወጣው ከተባለ በቃ ዮናስ ሳይቆልፍ ወጥቷል ወይ ምናምን ብሎ አይምሮ እንዲከትበት ማለት ነው። ከዛ እኛ አይምሮአችን ወደ ዮናስ እንዲመጣ ግን ዮናስ ነግሬያለሁ አብሮ አደግ ነገሮች ነን አብረን የተማርነው ምናምን ለዛ ዮናስ ያደርገዋል ብዬ አልጠብቅም። ገብቶሃል። ያደርገዋል ብዬ ብጠብቅ እሱን ነው የምጠብቀው። ገብቶሃል። ምክንያቱም እሱን ነው የማላውቀው። ከኔ ጋር ትንሽ አንስማማም ነበር
ያን ያህል ቀረቤት የለንም። ከዛ እልሃለሁ ስሙን ላለመጠራት እኮ እያያዝኩት ነው። ሚስተር ኤክስ ማለት ነው። ካል ማድረጊያ ምናምን እንደዛ ካደረገ በኋላ ራሱ በራሱ አይዲያ ራሱ እንትን ተባለ። ካሜራ ይታያል ማለት ነው። ከዛ ዶርም ውስጥ ቁጭ ብለን ስናይ ኤቭሪቲንግ የሆነ የማይመስል ነገር ነው እና ሌባ ሊያደርገው የማይችለው ነገር ነው እያየን ያለ ነው። አሁን እንደነገርኩ እዚህ ጋር ተደርጎ ቁልፉ በምን ተአምር ነው በብሎን ተፈቶ በር የሚከፈተው? እንደዚህ የተቆለፈ ቁልፍ እንትኗን ስላወጣው እንዴት ነው ሎከር የሚከፈተው? ኢቭን ኢፍ ሎከር ሲከፈት ካየ ፒክ ሲደረግ በግራይንደር መሀሉ ተበስቶ ነው የሚወጣው። በድሪለር እና በግራይንደር እየተቆረጠ ነው የሚከፈት። እንዴት አይነት ደደቦች አድርጎ እንዳሰበን አልገባኝም። ቁልፍ ያለው ሰው ነው አለ። ቁልፍ ያለው ሰው ነው ምናምን ስንል በቃ የሆነ ራሱን ለማራቅ የሆነ ነገር አገፍ። ከዛ ፋዘር ደወልኩለትና ተሰረቅን አለ። ባይዘዊ ፋዘር ምን አለ? ከአምስታችሁ አንዳችሁ ነው አለ። እኔንም ነው የከተተኝ። ገብቶሃል? ስነግረው ሴናሪዮ ከአምስታችሁ አንዳችሁ ነው። ማንም እንደዚህ በጣም አሁን ስፔሲፊክ ሆነ። ቁልፉ ተከፍቶ እንደዚህ ከተደረገ ከአምስታችሁ አንዳችሁ ናችሁ ወይም አምስታችሁ አስባችሁበት ነው እንደዚህ ያደርጋችሁ ተባለ። ትታሰራላችሁ። እኔ እጠቁምባችኋለሁ አለ። ምክንያቱም የእሱ ብር ነው እንግዲህ ገብቶሃል? የገዛው እሱ ነው። ይህን ነገር ስነግረው ለሚስተር ኤክስ ያው እንትን አለበት አይደለ? ይሞክራል አይደለ? እና ክሪሚናል ሪከርድ ካለህ ደግሞ ወዲያው ነው ስኮላርሺፕ እንትን የሚባለው ዲስሚስ የሚደረገው እና ያንን ነገር እንዳያደርግ አባትህ ምናምን አለኝ። ለምንም ከዛ ፋዘርን አረሳሰውለት። ከዛ በቃ ከዝኔ ጋር አብረን የወጣ ነው። ያው አክስቴ እየሸኘኝ እሱ ባዘር ማለት ነው እየሸኘችን ማንን የምጠረጥረው ነው ብዬ ስጠይቀው እኔ የሚመስለኝ ሚስተር ኤክስ ነው አለ። ኦኬ ሚስተር ኤክስ ነው እንደዚህ ኦኬ። ከዛ የሆነ ነገር አይምሮ ውስጥ ብልጭ የሚለው ነገር አለ። ኦኬ እንደዚህ ነው ምናምን ብለን የምታስበው ነገር። ከዛ ቤተኛ እኔ ሐሙስ ነው የሚሄደው የነበረው ክላስ ስለሌለን አሁን አብዛኛው ክላስ 40 ክላስ የለውም እና ሐሙስ ነው አብረን የወጣነው። ዓርብ ላይ ደውሎልኝ ብር አበድረኝ አለኝ። የታክሲ ብር አበድረኝ አለኝ። ሚስተር ኤክስ ማለት ነው። እንዲህ መጀመሪያም ብር አበድሬው ነበር። እሱንም እንኳን አልመለስክልኝም አልኩት። ከዛ ችግር የለውም እንዲያው አበድረኝ ደርሼ ስመጣ እሰጥሃለሁ አለ። ለእነሱ ምን ብሎ ይነግራቸዋል? ከዛ ባህር ዳር ሊሄድ ነው ያለው። እኔን ግን ብር አበድረኝ ብሎ ደብረ ብርሃን ሊሄድ ነው ያለው። እዚህ ጋር ፍላክቹዌት አደረገ። ገብቶሃል? የተሳሳተ ነገር አወራ። ለእነሱ የተሳሳተ ነገር አወራ እና ብዙ ነገር እያስጠጣው ነው ታውቃለህ። እና ቃል ሲሰጥ ምን ብሎ ነበረ? እንደነገርኩ ኤምባሲ ሄጄ ነበረ እና ኤምባሲ ሄዶ አስበው፣ ስቴዲየም ነው ኤምባሲ ቼክ ኤምባሲ ያለው እና ከቼክ ኤምባሲ እዚህ ድረስ በምን ፍጥነት ነው እንትን ኢንተርቪውን አድርገህ በ30 ደቂቃ ውስጥ የምትመለሰው? አዎ ማን አስተኮሩ ገጠር እኮ ነው ያለ እንዴ? ገጠር ነው ያለው ነው ባይዘው። እሺ ስቴዲየም ለመሄድ ራሱ ከአንድ ሰዓት በላይ ፈጀል። አዎ ማን እሱ ራሱ አልተጠልኝ። ከዛ የሚያወራው ነገር ሴንስ አይሰጥም። እንግዲህ አንተ በቃ ያስጠረጥራና ክላሽ ያደረጉሉ ስርቆት ስታይ ያደግ ሰው ኮንክ። አሁን ለምሳሌ እኛ ሰፈር ብዙ ሌቦች አሉ ምናምን፣ ስታያቸው ካደግ ይገባሃል። ሌባን በቃ ታውቀዋለህ። ከዛ ቪዲዮ ሲታይ አጀሬ ልክ እኛ ስንወጣ ከ5 ደቂቃ በኋላ ተመልሶ ደረጃ ሲወጣ ታየ። በብሎክ 10 በዚህኛው ሳይድ አወቃችሁት? በዚህኛው ሳይድ ያለው እና ኖቲስ አድርጉ። ሁሉም ካሜራ እዚህ ግቢ ውስጥ ያሉት ይንቀሳቀሳሉ። እሱ ካሜራ ብቻ አይንቀሳቀስም። ኦኬ። ስለዚህ ምንድነው የሚያስቡት? ካሜራው ተበላሽቷል ነው የሚያስበው። ከዛ የሰራውን ሰርቶ መጣ 30 ደቂቃ። ከዛ 3:30 ወጣ ድጋሚ ተመልሶ። ከዛ 3:30 ሲመለስ ካሜራውን ሲያየው ፊቱ በደንብ ይታያል።
ደግሞ በጣም በቃ ካሜራው ራሱ በጣም በቃ በካሜራው እኔ በጣም ገርሞኛል። እንደዚህም አይነት ካሜራ ይኖራል ብዬ አልጠበቅኩም ነበር። እሺ በዚህ ድርጅት ደረጃው ማለት ነው። በደንብ አጥርቶ በደንብ ነው ያሳየን ፊቱን። ከዛ እንትን ያው ላለማስታወቅ እንዲህ ራቅ ከካሜራው ቢያንስ ከሚሰራ ከሆነ ራቅ ብሎ እንዲህ በላይ በብሎክ 12 በዚህ ጀርባ ነው እንዲህ ራሴ ይታያል። አስጠረጠረ ራሱን ሁለት በቃ እኛ በቃ ልክ ቪዲዮን ስናይ እሱ ነው አለ ነበር ባላስቴ ከዛ ሰከስ ነው ያው ነግሬያለሁ። ደብረ ብርሃን ደርሶ ተመለሰ ምናምን አልኩ ሚስተር ኢክሳ። ከዛ ለካስ ሄዶ ሊሸጠው ነው ደብረ ብርሃን ሄዶ ይዞት ሄዶ እሺ ከዛ በጣም የሚገርም ብቻ ስለ ጓደኛዬ ብለህ የምታስበው ሰው እንደዚህ ሲያረጂ ከባድ ነው። ከዛ ቪዲዮን ስናይ በቃ እኛ ገባን። ላይክ እንትኑ አይሲቲ ላብ ውስጥ ዝም አይደለም የሚለው ጸጥ አይደለም የሚለው እሱ ልብ ሀርት ቤት ሲመታ ነው ትሰማዋለህ። ሲደነግጥ ነው ኦኬ እሱ ነው አለ። እዛ እንዳያመልጥ በር ላይ የሚባል ልጅ ከወጣ ያዙት ተብሎ ተነገረ። ከዛ እኛ ምን አልነው በቃ እኛ የምናውቀው ሰው የለም፣ በቃ የምንጠረጥረው ሰው የለም፣ እንዲሁናና የምንጠረጥሩት ተብሎ ዝም ብለን ስም እንስጥ አሉት እኛም ማለት ነው አንድ ላይ። ከዛ እሺ ምናምን አለ ጣጥ እያለ መጣ። እኛ ግን ለእንትኑ እሱን ነው ብለን ጠርጥረን ነገር ነው ለኢንስፔክተሩ ማለት ነው። ገባ እንደማይታወቅ አውራ። ከዛ ለመጨረሻ ጊዜ ተናገሩ ህግ ጋር ሳይደርስ ምናምን እንደዚህ ነው አለ ሰውዬ። ከዛ ህግ ጋር ይድረስ ሲባል አዎ ይድረስ አለ እሱ። እንግዲህ በጣም እስከዚህ ድረስ ተማምኗል በራሱ። ከዛ ቁጭ እና ፌደራሎች ገቡና ሊሮይና ላይኩንን ውጡ አላቸው። ልክ ውጡና ቪዲዮውን ብሎ ልክ ሲከፍቱ ዮሐንስ አይደሉም በል ቪዲዮ ላይ የምታየው ሰው አላለኝ። እኔ እዚህ ጋር ንቅስ ያለብኝ አልኩት። ገብቶሃል? ቪዲዮ ልክ ሊከፍተው ሲል እኔ አይደለሁም እዛ ቪዲዮ ላይ ያለሁት በለኝ ማለት እሱ አይደለም በል። ኦኬ ገብቶሃል? በቃ ኦልሬዲ ገብቶናል። ከዛ ዝም አለን በቃ እንደማያውቅና ኢነሰንት እንደሆነ ሰው ጸጥ አለን እና ብሎ እኔ እንጃ ተረገጠ ይሆን አልተረገጠ አመነ። ደብረ ብርሃን ሄጄ ሸጥኩት አለ። ወይ ሸጠውት ነበር ሸጠው እንግዲህ ነው የተዋለው። ከዛ በቃ ሳምንት ቆየ። በቂሊንጦ ኢንስፔክተሩ ዋና ሳጅንና እዚህ ግቢ ውስጥ ባለው ኢንስፔክተር ምክንያት ተመለሰልን። ባይዘው የኔ ደግሞ ተሽጦም ነበር። ሶስተኛ ሰው እጅ አልፎ ነበር። እሱ እጅ አልፎ ገብቷል ሌላ ወገን ላይ ማለት ተሽጦ ግን የኛ ሀገር ግለ እነሱ ይታሰራሉ። የገዙትም ስለሚታሰሩ ሱቃቸውም ስለሚዘጋ መነካካት አይፈልጉም። ኦኬ ከዛ መለሱ ማለት ነው። ፒሲ እንዴ ዋናው ፒሲ መመለስ ነው እንዴ ወጣ ተመለሰ። እሱ ነው ዋናው። ይሄ ልጅ ግን ማይንድ ሴቱ ግሬ ገባኛው እንዴት ወጣ ከግቢ ያንዳንዱ ካልኩሌሽን ነበረው ማለት እኔ እሱ ነበር ይሄ ነበረው። ቁጭ ስትል እኮ እንደዚህ ነው የሆነ አይምሮ ላይ ስራ ከሌለ የምታስበው ተንኮል ነው። የሰው ልጅ እኮ ነው በቃ የሰው ልጅ መጨረሻ አብዛኛው እንደዚህ ነው። ስራ ስታጣ አይምሮ ላይ ስፓርክ የሚያደርገው ያው ሰይጣን ታውቃለህ ስራውን እንደዛ ስፓርክ የሚያደርግበት ነገር በጣም መጥፎ እና ያን ነገር መስራት ጋይስ ስራ ፈታቶ ነው። ከዛ ደግሞ እና የምታስተላልፈው መልእክት በዚህ ደረጃ ማለት ላይ ነው ምንድን ነው የምትላቸው? ተጠንቀቁ። ጓደኛ የምትሉት ሰው መጥፎ ሊሆን ስለሚችል ራሳችሁን እመኑ። ሌላ ሰው ማመን አያስፈልግም። ከራስ ካለፈ በቃ ከጠፋ ነው። ገብቶሃል? ከሱ ደግሞ የተሻለ ሌባ ይመጣል። ከሱ በላይ ደግሞ አራዳ የሆነ ሌባ ይመጣል። ስለዚህ ተጠንቀቁ። አይሸውዳችሁ። ሃይስኩል አይደለም ይሄ። ምክንያቱም ከብዙ አይደለም ስለ ትተዋወቃለህ። ሃይስኩል ከሆነ የዛ ሰፈር ልጅ ወይ የዛ ከተማ ልጅ ከሩቅ ቦታ ቢመጣ የሆነ በጣም ከሩቅ የሚመጣ ሰው የለም። ገብቶሃል? ሁሌም ትተዋወቃለህ። ምን ቢሰርቁብህ ነው ሃይስኩል ስለ ይዘው የምትመጣ ምን ነገር አለ? ሃይስኩል ይፈቀድ ነበር ስል ተደብቀህ ስትመጣ
ለዛ ነው ለመስረቅ ተጠንቀቁ። ብዙ ሰው ነው የሚመጣው ገብቷል። ከኢትዮጵያ ነው የሚመጣው፣ ከአዲስ አበባ ብቻ አይደለም የሚመጣው እና ብዙ ባህሪ አለ። ስለዚህ መጠንቀቅ ነው። ይሄን ነው የምለው እኔ። የዛሬ መጨረሻዎች ምን ሆነ መቀጨም ያው ወጣ 2 ዓመት ስፔንኛ ቻርጅ እንትን አላለ። ኦኬ አልከሰስንም። ምክንያቱም ለራሳችሁ ነው። አዎ ለራሳችን ሳይሆን ምን በቃ አንድ ጥፋት አጥፍቷል፣ ጥፋቱ ይውቀሰው። እኛ ላይ የሚቀንስ የሚጨምር ነገር የለም። ገብቶሃል? ስለታሰረ እኔ የምደሰተው ደስታ የለብኝም። ገብቶሃል? ብዙ ያሳለፍነው ጓደኝነት አለ። የሚያወሰናችሁ በጣም ትልቅ ነው። ምክንያቱም ብዙ የውሸት የእውነት ሊሆን ዊዶን ነው፣ ግን ብዙ ነገር አሳልፈናል። ገብቶሃል? ማለት የሰው ልጅ የሆነ ሜቢ ልጅ እኮ የምር ስኮላርሺፑ ላይ ገንዘብ አስፈልጎት ሊሆን ይችላል። አላውቅም። ስለ የሰው ልጅ መጥፎ ምን ነገር የሚያደርገው የሆነ ባክግራውንድ ይኖረዋል ብዬ አስባለሁ። አይ ግን ብዙ ይዋሻል፣ ውሸት አለ። ስለሱ ማውራት ለራሱ 20-30 ሰዓታት የሚቆይ ወሬ ነው። አላቂ ነገር አይደለም። ማማትን ሊሆንብናል። ሌላ እንግባ፣ ሌላ ርዕስ ላይ ቆይ አሁን እዚህ ጋር እንመለሳለን። ያለው ሊሮይ ከዝንህ እንደሆነ እንዴት ዲስከቨር አደረግ? መጀመሪያ እንዳልኩ እንደዛ ሆነ እና እናትየውን እፈራታለሁ። ድጋሚ ከዛ ከእናቱ ጋር ሲመለስ እንግዲህ እንዳልኩ ዓርብ ሄደን ስንመለስ ምናምን አለ። ድጋሚ ስንመለስ አገኘሁት፣ ሰላም ተባባልን። ማዘርየውም አየችኝ። ከዛ ባይዘው ቤተሰቡ እንዳለ ነው የመጡት ማለት ይችላል፣ ዘመዶቹ ምናምን እና ከዛ በቃ ያው ዊርድ ነው የሚሆንብህ። ገብቶሃል? መጀመሪያ እድሜውንም ስለማናውቀው ከዛ ፈራን። ምንድነው ከዛ አንተ ማን ነህ? አክስትየው በጣም እንደኔ ነች፣ ኤክስትሮቨርት ነች። እና አንተ ማን ነህ ስትይ ያ ዮናስ ምልህ ለሱ ሰፈር ቅርብ ነው እና እንደዚህ አንተ የሰፈራችን ልጅ ምናምን አንተስ የት ነው ሰፈር ስትለው ለይኩንም እንደዚህ ያለ እኔ መጣ አንተ የት ነው ሰፈር ስትለኝ ያው ሪቺ ስላት የት ነው ስትል በቀበሌ ያው እነሱ 38 ቀበሌ ናቸው፣ እኛ 32 ቀበሌ ነው። ከዛ 32 ኦኬ እንደዚህ ታውቃለህ ስትለኝ ከዛ ማዘሪን ይቻልኩ ከዛ ወይ ዘመዳችን ነው። ከዛ ሰላም ተባባል። ከዛ ማዘርየው ከዛ በቃ ምትቆጣሽ ቀለል አለ የእንትና ከዛ ተደወለ ማዘርና ለቅሶም አልተሰማሙም ነበር። እዛውት ደስታም ለቅሶም ምናምን ተቀላቀለ። ከዛ አያትየው መኪና ውስጥ ነበረች፣ የእናቱ መኪና ውስጥ። ከዛ ሄጂ ሰላም አልኳት። ዋና ፋሚሊ ሰላም አለን፣ ሪስፔክት ሰጠን። አትጥፋ እንደዋወል። ከዛ እንደዋወላለን። ያው ሰፈርም ቅርብ ስለሆነ ሄጂ ዘመድ ጠይቃለህ። እንደዛ ነው። እሱ ምን ዲፓርትመንት ገባ? ሲቪል። ያው ሲቪል ከኛ ጋር ነው። ወይኔ ሲቪል አይ ግን በቃ እሱም ያው ውጤቱን እያበላሹበት ምናምን እና በጣም አሁን ያ ስለሱ የሆነ ምንድነው ቻሌንጂንግ የሆነው ነገር ማለት ይሄ ውጤት የሚበላሸው ነገር ምንድነው ማለት መስራት እየቻለ ህይወትን የሚወስኑልህ ነገሮች አሉ ካንተ ውጭ ያሉ። ያው ተማሪ ነህ ውጤት ጨምርልኝ ምናምን ትላለህ ሰውን አይደለ? እኛ ግን ውጤት ጨምሩልን አይደለም የሰራነውን ውጤት እባካችሁ ስጡን። የሰራነውን ውጤት በስትክክል ስጡን። እስቲ በስትክክል አርሙ። የሰው ህይወት ላይ እንደሆነ አይገባቸውም አብዛኛው አስተማሪ አይደለም። አሁን ለምሳሌ በግዴለሽነት ነው አብዛኛው አስተማሪ፣ በተለይ ደግሞ ፓርታይመር አስተማሪዎች እነሱ ፍላጎትም የላቸውም አይመጡም። ታውቃለህ የዩኒቲ አስተማሪዎች አሉ እንትን አለ አዲስ አበባም የሚያስተምሩ አሉ፣ ብዙ አሉ ፓርታይመሮች እና በቃ ይጫውቱባል። ጭውት ነው የሚሉብህ ማርክ ላይ አላቀህም ራሱ ይልሃል። ሙሉ እንትን አቴንዳንስ ሞልተህ አላቀህም ሂድ ምናምን። እኔ ይሄ ነገር በጣም ነው እንትን የሚያደርገኝ። ያው ብዙም እንትን አመልበት እንጂ በጣም ረጅም ቶፒክ ስለሆነ ማለት ይሄ የኢትዮጵያ የአስተማሪዎች ነገር ወይኔ ጉዴ በጣም እኔ በጣም ከሚያስጠሉኝ ነገሮች ቢስተካከል በቃ የሆነ አለ አይደል እኔ እንጃ የሆነ የሚስተካከል ነገር በጣም ደስ ግን ደግሞ ማስተካከል ራሱ ከባድ ነው። ቢካዝ ሰዎቹ ናቸው ወይ ጀነሬሽኑ መሄድ አለበት ማለት አለበት። ለዛ ይመስላችኋል እንደኛን ወደ አስተማሪ ሊያደርጉ ግን እኛም ቢያደርጉ እንደዛ እኔ እንጃ ስለ
ወጣቶቹ አሁን እንደዚህ እያደረጉ ከሆነ የእኛም ጀኔሬሽን ቢገባ ተመሳሳይ ነገር ያደርግ ይችላል። ግን ያው ወዶ የሚሰራል አስተማሪ። እሺ ብቻ ወደ ቶፒካችን እንመለስና እንግዲህ ያው እሺ እንደዚህ አይነት መጥፎ አጋጣሚዎችም አጋጥመዋል ምናምን ተምረህባቸዋል ብዬ አስባለሁ። ጥሩ አጋጣሚ የምትላት ነገር የለችም ማለት ለእኛ ጥሩ አጋጣሚዎች አጋጥመውን ነበር። አንድም በተለይ ከሪሊጅን ጋር ምናምን የሚገናኝ ነገር ላይ ጥሩ አጋጣሚ ምንድን ነው ያጋጠመው? አስቱ በመግባት ያገኘው አንድ ጥቅም አንድ በቃ የሰውን ባህሪ ማወቅ እና ሊሚትህን ማወቅ፣ ከሰው ጋር ስትቀራረብ እንዴት መሆን እንዳለበት የሰው ባህሪ ማወቅ። አንዱ ጋር የሚሰራው አንዱ ጋር ላይሰራ ይችላል። እና ደግሞ ራስህን መጠበቅ፣ ከምንም ነገር ራስህን መጠበቅ። ገብቶሃል? ከዚህ በፊት በፋሚሊ እንትን ነበርክ አይደለ? በፋሚሊ ቁጥጥር ስር ነበርክ። በቃ ራሳቸው ነው እንዲህ። የኔ ፋሚሊዎች ፕሮቴክቲቭ ፋሚሊ ነው ያለኝ። እንዲህ ይዞኝ ያሳደጉኝ በጣም ነው የማመሰግናቸው ስለያዙኝ። ስለ ሄት የለኝም እንደዛ ላደረጉኝ ማለት ነው። ምክንያቱም ብዙ ነገር ተምሬበታለሁ። እኔም እንደዛ ነው። ቤተሰቦች እዚህ አሁን አንዳንድ ተማሪዎች አሉ የምታውቋቸው በጣም ጂኒየስ ነበሩ። እዚህ ይመጣሉ፣ ሱስ ይጀምራሉ ምናምን፣ በቃ ከቤተሰብ ውጭ ናቸው። እየጠጡ እዛው እየተንከባለሉ እዛው ያስታወቁበት ላይ እያደሩ ምናምን ብዙ አሉ። ያው ሄት አይደለም ለነሱ ያለኝ፣ ግን በቃ ተመለሱ ነው። አላማ የሌለው ሰው ነው እንደዚህ የሚያደርገው። አላማ ካለህ እንደዚህ አታደርግም። አላማ አለኝ እኔ አላሜ ዩኒቨርሲቲ ውስጥ አይደለም እንኳን ደን ኩዊት ዩኒቨርሲቲውን ትተህ ሌላ ነገር ጀምር። የምታስበውን አስብ። አላማ አይደለም ብለህ ራስን መጥፎ ነገር ውስጥ መክተት በጣም ደሞስ ዳምስት ቲንግ ነው። ገብቶሃል? ተረስታችሁኛል ብዬ አስባለሁ። ኧረ ይሄ ጭብጨባ ያስፈልጋል። ኮቴሽን እና እንደዛ ነው የምልህ። እና የተማሪን ባህሪ የሰውን ባህሪ ተምሬበታለሁ። ከሰው ጋር መግባባት በፊትም ተግባቢ ነበር። በጣም ተግባቢ ነህ። በጣም ድሮም ተግባቢ ነኝ፣ ግን ድሮ እንትን አልነበረኝም፣ ሊሚት አልነበረኝም። ድሮ ቢያንስ ሙሉ ግቢ ውስጥ እንኳን ብትሆን 100 ተማሪ 200 ነው። አሁን ግን አንድ ባች እንኳን ስንት ነው? ሲቪል ራሱ አስቡ። ያ ሁሉ ተማሪን ባህር ጋር ተመሳሳይ ላድርግ ትባል፣ ተሰድበህ ወይ ተጣልተህ ወይ ሳትግባባ ትቀራለህ። ከዛ መጥፎ ነገር ያስቡብሃል ነው። አዛ ነው በጣም አዛ የሚሆነው። እንግዲህ ያው የፍሬሽማን ኤክስፒሪየንስ ይህን ይመስላል ማለት ኦፍ ኮርስ። ኦኬ ያው ሙሉ ለሙሉ ለመጠቃለል ምናምን ነገር ያው እንትንም ስላለ ሰዓትም ከሰዓትም አንጻር ምናምን ሙሉ ለሙሉ ለመጠቃለል አንድ ማስተላለፍ የምትፈልጋት መልዕክት ብታስተላለፍልን ደስ ይላል። በተለይ ከአንድ ዓመት ኤክስፒሪየንስ አስቱ እንደውም በተለይ አሲሁን ደግሞ ዩኒቨርሲቲ የሚባለው ነገር ላይ ማስተላለፍ የምትፈልገው መልዕክት ካለ እና ምን ማለት ነው የምፈልገው? አንድ ግሬድ ስሩ ነው። በጣም ግሬድ የሚሰራው ፈርስት ይር ነው። በጣም መስራት ያለባችሁን ፈርስት ይር ነው። ላይክ ፈርስት ይር ላይ አሪፍ አድርጋችሁ ከሰራችሁ ሰከንድ ሰርድ ምናምን ያን ያህልም ባትወጠሩ በቃ ጥሩ ነው፣ ውጤቱ ጥሩ ነው የሚሆንላችሁ። ሁለት ደግሞ ጨዋታ ያታላችሁ። ብዙ ሰው አታሎታል፣ ኢቨን ሚ ማለት ነው። ብዙ ነገር አታሎኛል። በእንቅልፍ ምናምን ነው እንቅልፍ ስትመጣ ያሉት ቤተሰብ ጋር ራሱ አሁን ጭቅጭቅ ነው። እስከ 4 ሰዓት ወይኔ እንዴት ነው እስከ 4 ሰዓት የሚተኛው ይላል። ከዛ 4 ሰዓት ተኝተህ 9 ሰዓት ላይ ነው የምትተኛው። ገብቶሃል? 9 ሰዓት ተኝተህ 4 ሰዓት ላይ ነው የምትነሳው። እስከ 4 ሰዓት ነው፣ እስከ ጠዋት 4 ሰዓት። ገብቶሃል? ክላስ ከሌለ early to bed የለም፣ early to rise የሚባል ነገር የለም። ይሄ ነገር እነዚህ ነገር በተሻላችሁ አቅም ለመቀነስ ሞክሩ። እና ደግሞ በቃ ሃይማኖታችሁ ላይ አጥብቁ። ሱስ ላይ ከ6 ሰዓት በፊት አይተኛም አይነት ነገር አለ አብዛኛው ሰው የሚያደርገው። እና እኔ ግን አሁን አልዋሽም፣ እናንተ ዶርም እኔ 6 ሰዓት ሰዓት ላይ ታናሽ ወንድ የራሱ 3 ሰዓት ላይ ይተኛል።
ያው እኛ እንደዛ ነው። አሪፍ ካራክተሪስቲክስ ነው ብለን ነው ያው በጊዜተኛ ተነሳላችሁ። እንደዛ ነው መሆን ያለበት። እና ያው አስማሽ አስፖርት በሱ ምከሯቸው እስኪ። እንደውም እኔ 9 ሰዓት የሚነሳ ሰው አይደለሁም፣ ግን ቢያንስ 11 ሰዓት 12 ሰዓት እነሳለሁ። ግን ሰው ለመሆን ሞክሩ ማለት ነው። ባይዘዊ ልክ በጊዜ ስተኛ ማለት ነው በጣም ጥሩ ደስ የሚለው ነገር ምን ሆነ ታውቃለህ? ከብዙ ነገር ትርቃለህ። ከማያስፈልጉ ነገሮች ግቢ ውስጥ የሚጀመሩት ማታ ላይ ነው። ከሁለት ሰዓት በኋላ በቃ ሁለት ሰዓት በኋላ ነው እንዴ በቃ የሆነ ይሄ አይደል ግቢ ውስጥ ፋይር የሚሆነው ግቢያችን ያኔ በቃ ሁሉም ሰው ይወጣል ከዶርሙ፣ ሁሉም ሰው ውጭ ነው ምናምን፣ ፓርቲም አለ አንዳንዴ ገብቷል። አላስፈላጊ ነገሮች የሚደረጉት በዛ ሰዓት ነውና እነዚህ ግን በጊዜ የምተኛ ከሆነ ከብዙ ነገር ታመልጣለህ። ጓደኛ አይኖርህም ብዙ ጓደኛ ኦብቪየስሊ፣ ግን አንዳንዴ ሰው ማብዛት ጥሩ አይደለም። እንዳልከው በጣም ከብዙ ሰው ጋር ልትመሳሰል አችልም። መምረጥ ነው በቃ ከአንተ ጋር የሚሄደው ምናምን። አንዳንዴ የሚያበላሽ ሰው ሊኖር ይችላልና በጊዜ መተኛት በጣም ወሳኝ ነገር ነው። ከዛ በሌሊት መነሳት ነው። 10 ሰዓት 9 ሰዓት መነሳት ነው። ከባድ ነው፣ ግን ያው ከባድ ነገር እንግዲህ ጥሩ ነገር ያመጣል ወደፊት በሚለው ነው። ሶ እንግዲህ እና ቴንክ ዩ ብለናል። የዛሬ ገስታችን እንግዲህ ሶርቱ ይህን ይመስላል። ሶ ኮሜንት ላይ ሀሳብና አስተያየታችሁን እያስቀመጣችሁልን ያው በየቀኑ የተሻለ ለማድረግ እንሞክራለን። ያው አሁን ባለን ጀምር ብለን ነው እንደዚህ እየሰራን ያለ ነው። ሶ ይመቻችሁ። ቻው። ወጥረ ተማር ብያለሁ።